ቀይ ጤፍን በመጠቀም ቆንጆ በጣም ጣፋጭ በልታችሁ የማትጠግቡት ቆንጆ ጨጨብሳ እናዘጋጃለን። ሰላም እንዴት ናችሁ? ሁሉ መልካም። ዛሬ በቀይ ጤፍ በቅቤ አድርገን የምንሰራውን ጨጨብሳ እናዘጋጃለን። በመጀመሪያ የቀዩን ጤፍ ወንፊት እንነፋዋለን። 7 የሾርባ ማንኪያ ቀይ ጤፍ ተጠቅሜያለሁ። እናንተ እንደምትፈልጉት መጠን ከፍም ዝቅም ማድረግ ትችላላችሁ። ከዛ ትንሽ ጨው እናደርግበታለን። በመቀጠል ደግሞ ትንሽ ቤኪንግ ፓውደር እናደርጋለን። ከዛ ሚጥሚጣ ትንሽ ነው የምናደርገው፣ የሻይ ማንኪያ ግማሽ። ለጣም ደግሞ ትንሽ ኮረሪማ አድርገንበታል። በመቀጠል በርበሬ ነው የምናደርግበት፣ እሱም ግማሽ ነው። የሚያቃጥሉ ነገሮችን እናንተ በፈለጋችሁት ቴስት ከፍም ዝቅም ማድረግ ትችላላችሁ። በመቀጠል 1 ሾርባ ማንኪያ ደግሞ ዘይት አድርገን እንቀላቅለዋለን። ከዛ ውሃ እያደረግን እናቀጥነዋለን። የጨጨብሳውን ቂጣ ለመጋገር የሚያስፈልገን ቅጥነት ድረስ ውሃውን እያደረግን ሊጡን እናዘጋጀዋለን ማለት ነው። ስለዚህ በመጀመሪያ ቂጣውን ጋግረን ነው የምናዘጋጀው። ለዛ የሚሆነንን ሊጥ በማዘጋጀት እንጀምራለን። እንደዚህ አቅጥነን የጨጨብሳ ቂጣ የምናዘጋጅበት ቅጥነት ላይ አድርሰነዋል ማለት ነው። እንደምትመለከቱት ብዙም አልቀጠንም፣ አልወፈረም፣ ቆንጆ ነው የሆነው። ከዛ 1 ለ30 ደቂቃ ያህል ትንሽ ከደን አድርገን እናስቀምጠውና መጥበሻ ግለን ዘይት አድርገን እንጋግረዋለን። እኔ አነስ ያለችው መጥበሻ ስለተጠቀምኩ አነስ አድርጌ ነው የጋገርኩት። እናንተ ግን ተለቅ ያለም ካላችሁ መጠቀም ትችላላችሁ። ካልሆነ ደግሞ የእንጀራ ምጣድም ተጠቅማችሁ መጋገር ትችላላችሁ። እንደዚህ ያገላበጥን እንጋግራለን። በዚህ መጥበሻ በተጠቀምኩት መጥበሻ 4 የጨጨብሳ ቂጣ ወጥቶልኛል። እንደዚህ ያገላበጥን እናበስለዋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ስለዚህ ይሄኛው የመጨረሻው ቂጣ ነው፣ 4ኛው ማለት ነው። እሱም እንደዚህ ቆንጆ ሆኖ በስሎ ወጥቷል። ስለዚህ እንደዚህ ካቀዘቀዝ ነው በኋላ ቀዝቀዝ ሲልልን እንቆራርሰዋለን። ከፈለጋችሁ በቢላም በመክተፊያ ማድረጋችሁ መቁረስ ትችላላችሁ። ካልሆነ ደግሞ እንደዚህ በእጃችሁም መቆራረስ ትችላላችሁ። ስለዚህ በጣም ሳይተልቅ በጣም ሳያንስ መካከለኛ መጠን ባለው ቆራርሸዋለሁ። የተጠቀምኳት መጥበሻ አነስተኛ ስለሆነች የጋገርኳትም ቂጣ አነስ ትላለች። እናንተ ፈለጋችሁት መጠቀም ትችላላችሁ። የጥቁር ጤፍ ጨጨብሳ በጣም ነው የሚጣፍጠው። በዛ ላይ ጤናማም ስለሆነ ለልጆቻችንም የበርበሬውንና የቅቤውን መጠን አስተካክለን፣ በርበሬ የማይችሉ ከሆነ እሱን ሳንጠቀም በስኳር አድርገንም መስራት እንችላለን።
ስለዚህ እንደዚህ ከቆራረስን በኋላ የቀለጠ ቅቤ ያደርግበትና በደንብ አሸዋለሁ። እዚህ ላይ በእጃችሁ ማሸት የምትፈልጉም እንደዛ ማሸት ትችላላችሁ። ካልሆነ ግን በማንኪያ እንደዚህ እናሸዋለን ልስልስ እስኪልልን ድረስ። ትንሽ ያው ጊዜ ይፈጃል እንጂ በማንኪያም እንደዚህ አሽተን ማዘጋጀት እንችላለን። መሀል መሀል ላይ ቅቤ እያደረግኩ አሽቸዋለሁ። እንደዚህ ቆንጆ አድርገን ጊዜ ወስደን እናሸዋለን። እንደምታዩት ቆንጆ ሆኖ ታሽቷል ማለት ነው። ከሱ ጋር አንድ ላይ የማቀርበውን እንቁላል አዘጋጃለሁ። 2 እንቁላል ተጠቅሜያለሁ። እሱን ትንሽ ጨው እናደርግና መተን እሱን ደግሞ እንጋግረዋለን። እንደዚህ መታ አድርገን 2ቱን እንቁላል በጋለ መጥበሻ ላይ ትንሽ ዘይት ጠብ አድርገን እንጋግረዋለን። ለልጆች ሲሆን እንቁላሉን እንደዚህ ስታዘጋጁ ከጨጨብሳ ጋር ማዘጋጀት ከፈለጋችሁ በጨው ፋንታ ትንሽ ስኳር መጠቀም ትችላላችሁ። ስለዚህ እንደዚህ ቆንጆ አድርገን እንቁላሉን ጋግረነዋል። ገልበጥ አድርገን ሲበስልልን እናወጣዋለን። ከዛ በቅቤ አሽተን ያዘጋጀነውን ጨጨብሳ ከሱ ጋር እንቁላሉ ለመቀላቀል እንቆራረሰዋለን። ወይም ደግሞ በመክተፊያ በቢላ አድርገን መቆራረስ እንችላለን። እሱን ቆራርሰን ከጨጨብሳው ጋር እንቀላቅለዋለን። ከዛ ወደ ምንመገብበት ሳህን የምናዘጋጀው ነው የሚሆነው። በጣም ቆንጆ ጣፋጭ ነው። እንደዚህ አዘጋጅተን ከጨረሰን በኋላ ከላዩ ላይ እርጎ ነው የምናደርገው። 4 የሾርባ ማንኪያ እርጎ አድርጌበታለሁ። የሚጣፍጠውን ምርጡን ጨጨብሳ በቀይ ጤፍ እንደዚህ ቆንጆ አድርገን አዘጋጅተነዋል። በጣም ነው የሚጣፍጠው። ሁላችሁም እንድትሞክሩት ጋብዣችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ወዳችኋለሁ። ቻው ቻው።